እንደሚታወቀው አፋር የሚታወቅበት አንድ ትልቁ ነገር በርከት ያሉ የቅድመ ሰው ዝርያ መገኛ መሆኑ ነው። ይህ የቅድመ ሰው ዝርያ መገኛ መሆን ደግሞ ከ6 ሚሊዮን ዓመት ጀምሮ እስካሁን ያለውን ያካተተ ከ12 በላይ የቅድመ ሰው ዝርያ የተገኘበት ቦታ መሆኑ ይታወቃል። አሁን ኢትዮጵያ ውስጥ ያለው ለምሳሌ ክሬድል ኦፍ ማንካይንድ ምንለው ወይ ዋናው ሞቶ ላንድ ኦፍ ኦሪጂንስ ቅድም እንደገለጽኩት ለመጀመሪያ ጊዜ ቃሉን እኔ ነኝ ያልኩት እንደዛ ማለት የሚያስችለው በጣም ተከታታይነት ያለው ማለት የሰው ዘር በሁለት እግሩ ቆሞ መሄድ ከጀመረበት ጀምሮ አሁን እኛ እስካለንበት ጊዜ ሳያቋርጥ ለ6 ሚሊዮን ዓመታት ቅርሶች የተገኙበት ስለሆነ ነው። አፋር ቁጥር አንድ እሱ ነው። ሁለተኛው ምንም እንኳን ይሄ ሁሉ ተገኝቶ የሰው ዘር መገኛ ላንድ ኦፍ ኦሪጂንስ የሚለው ስም ማውጣት ብንችልም አሁን ዛሬ የተገኘው ፓራንትሮፐስ የሚባለው ዝርያው ለየት ያለ ከደቡብ አፍሪካ እስከ ሰሜን ኬንያና ደቡብ ኢትዮጵያ ውስጥ ተገኝቶ ግን አፋር ውስጥ ይሄ ሁሉ ነገር እየተገኘ ተገኝቶ አያውቅም ነበረ። ስለዚህ አፋር ውስጥ ምን ቀረ ቢባል የቀረው አሁን ፓራንትሮፐስ የሚባለው እድሜው 2.6 ሚሊዮን ዓመት የሆነው የቅድመ ሰው ዝርያ መገኘቱ ነው። ይሄ የቅድመ ሰው ዝርያ ፓራንትሮፐስ ዋናው መገለጫው በጣም ትላልቅ መንጋጋ፣ ጥርስ፣ ትላልቅ የጭንቅላት ማስልስ በጣም ስለሆነ በጣም ስፔሻላይዝድ የሆነ ለሆነ ኢንቫይሮንመንት የተደላደለ እንጂ ሁሉንም ቦታ መድረስ አይችልም ብሎ ማሰብ ነበረ በሳይንቲስቶች እኔንም ጨምሮ ማለት ነው። ለዚህም ነው እስከ አፋር ድረስ ያልዘለቀው ብለን እናስብ ነበረ። የአሁኑ ግኝት የሚያሳየን በእርግጥ አዎ ፓራንትሮፐስ በጣም ትልቅ መንጋጋ፣ ጥርስ፣ ሁሉም ነገር ነበረው። ግን እንደ ሆሞ እንደምንለውና አውስትራሎፒቴከስ እንደምንላቸው ማለት እነ ሉሲ ሰላም ማለት ነው አውስትራሎፒቴከስ እንደነሱ እስከ አፋር ድረስ ዘልቆ ይኖር እንደነበረ ያሳያል። ስለዚህ ባጭሩ ለማስቀመጥ ካሁን በፊት አፋር በጣም የታወቀና ብዙ የተገኘበት ቢሆንም ፓራንትሮፐስ የሚባለው ዝርያ ተገኝቶ አያውቅም ነበር። የቀረውም እሱ ነበር። ስለዚህ የዛሬው ግኝት 2.6 ሚሊዮን ዓመት የሆነው ግኝት ላንድ ኦፍ ኦሪጂንስ የምንለው ቅድም እንደገለጽኩት የዛሬ 2006 የፈጠርኩት ስም ማለት ነው። ምን ሆነ ማለት ነው? ሙሉ ሆነ ማለት ነው። ግን ፕሬዘንቴሽኑ እንዳልኩ ግን ላንድ ኦፍ ኦሪጂንስ ስንል ስለ ሰው ዘር መገኛ ብቻ አይደለም። የቡና መገኛ፣ የናይል መገኛ፣ የፓን አፍሪካኒዝም መገኛ፣ ሌላ የኤርሊ ሲቪላይዜሽን ከና አክሱም ጀምሮ እስከ ላሊበላ እነሱ ሁሉ መገኛ ተደምሮ ነው ላንድ ኦፍ ኦሪጂንስ የምንጮች ሀገር ምድረ ቀደምት የምንለው። ስለዚህ ጥቅሙ ከሳይንሱ ባሻገር የአፋርና የኢትዮጵያ የሰው ዘር መገኛ ወይም ላንድ ኦፍ ኦሪጂንስ የሚለው በጣም ያጠናክረዋል ማለት ነው። በሳይንሱ አይን ሲታይ ይሄ ፓራንትሮፐስ የሚባለው ዝርያ አፋር ድረስ ያልዘለቀው ያንን አይነት ኢንቫይሮንመንት ወይ ሀቢታት ከሆሞ ከሚባለውና ከሌሎች ዝርያዎች ጋር ኮምፒት አድርጎ መቋቋም አልቻለም ብለን ነበር የምናስበው። አሁን እሱ እንዳልሆነ ያሳያል። ይሄ ደግሞ በሳይንስ ሲታይ እንግዲህ ሳይንስ ያው ራሱን የሚያርም መንገድ ፕሮሰስ ስለሆነ ድሮ ሉሲ ስትገኝ እንደምታውቁት ኤርሊስት ሆሚኒን የመጀመሪያዋን ብለን ነበር የምናስበው። አሁን ግን ከዛ ፊት የተገኙ አሉ፣ እነ ሰላም እነ አርዲ ሌሎችም አሉ። ስለዚህ እያረምን እያስተካከልን የኢትዮጵያን የአፋርን ገጽታ እያሻሻልን ለምሳሌ ሳውዝ አፍሪካ እንደምታውቁት ክሬድል ኦፍ ማንካይንድ ብለው ይጠራሉ። እነሱ አሁን በዚህ በፓራንትሮፐስ በጣም የታወቁ ናቸው። ብዙ ነው ያላቸው። የመጀመሪያው ዝርያም ስም የተሰጠው ሳውዝ አፍሪካ ነበር። ኢትዮጵያ ውስጥ አልተገኘም ነበር። ስለዚህ አሁን የሚገኘውን ሙሉ ያደርገዋል ማለት ነው። በዚህ በኢትዮጵያ አይን ሲታይ ኦፍኮርስ ለሳይንስ ሁሉም አንድ ነው። እውነቱን የምነግራችሁ ሳይንስ እኔ ኖርዌይ ቢገኝ፣ ሳውዝ አፍሪካ ቢገኝ፣ ኢትዮጵያ ቢገኝ ለሳይንስ ሁሉ ትርጉሙ አንድ ነው። ግን በሙሉእነት ተጠቅሶ እኛ የሰው ዘር መገኛ ነን ላንድ ኦፍ ኦሪጂንስ ነን ስንል ግን ይሄ ጎድሎ የነበረው ነገር ሲሞላ ሙሉ ያደርገዋል።
የበለጸገና በርካታ ቅርስ እንዳለው አፋር ማለት ነው ኢትዮጵያ ማለት ነው ያሳያል ማለት ነው። አሁን በአጠቃላይ ቅድመ ሰው ስትሉ ምን ማለት ነው ብላችሁ ብትጠይቁኝ 4 ነገር ነው መነግራችሁ። መጀመሪያ የመጀመሪያዎቹ በ2 እግር መሄድ የጀመሩት እና አርዲ የመሳሰሉ ከ4 ሚሊዮን ዓመት በፊት የነበሩ አሉ። መጀመሪያ በእግር ግን በአብዛኛው ጊዜ ዛፍ ላይ የሚኖሩ ናቸው እነሱ the very first early hominids የመጀመሪያዎቹ ቅድመ ሰው ብላችሁ አስቀምጡ። አንድ ግሩፕ እሱ ነው። እሱ ኢትዮጵያ ውስጥ ተገኝቷል። ከሱ ቀጥሎ የነ ሰላምና የነ ሉሲ አውስትራሎፒቴከስ የሚባል ዝርያ በደንብ ዋይድ ስፕሬድ ብዙ ስፒሲስ የነበረው ከ4 ሚሊዮን እስከ 2 ሚሊዮን የኖረ ዝርያ ነበረ። ሁለተኛው ግሩፕ ነው እሱ። እነሱ በደንብ በ2 እግር የሚሄዱ አልፎ አልፎ ብቻ ወደ ዛፍ የሚወጡ እነዛ ብዙ ጊዜ ዛፍ አልፎ አልፎ በእግር ነበረ። ስለዚህ አውስትራሎፒቴከስ ይባላል ሁለተኛው ግሩፕ። ሶስተኛው ግሩፕ ሆሞ የሚባለው እኛንም የሚያጠቃልል ሆሞ ኤሬክተስ፣ ሆሞ ሃቢለስ መሄድ ብቻ ሳይሆን ዛፍን የተወ መሮጥ የሚችል አልፎ አልፎ ደግሞ ከአፍሪካ ወጥቶ እስከ ጃቫ እስከ ጆርጂያ የደረሰ በተለይ ከ2 ሚሊዮን ዓመት በፊት ሆሞ ይባላል። እሱ እኛን የሚያጠቃልል 3ቱ ግሩፖች አሉ። አራተኛው ግሩፕ መገለጫው በጣም ትልቅ መንጋጋ፣ በጣም ትልቅ ጥርስ፣ በጣም ብዙ ማስልስ እዚህ ለማኘኪያ የሚያገለግሉ ቹዊንግ ማስልስ የምንላቸው እንደውም መጀመሪያ ሲገኝ ኬንያ ነበር የተገኘው። ኦልዱቫይ ታንዛኒያ፣ ሳውዝ አፍሪካ፣ ታንዛኒያ ምናምን የተገኘው ሮበስት ስፒሲስ። ሮበስት እንግዲህ ሮበስት በጣም ጠንካራ ትልቅ ማለት ነው። ኒክኔማቸው ሮበስት ነው። ሰዎቹ ደግሞ ምን ብለውት ነበረ? ነት ክራከርስ። ይሄ ጥርሱ መንጋጋው በጣም ትልቅ ስለሆነ ይሄ ናት የሚሰብር ነት ክራከርስ በጣም ስፔሻላይዝድ የሆነ ብለው ነበረ። ስለዚህ ከሌሎቹ ለየት የሚያደርገው የሚመገበው የምግብ አይነት፣ የመንጋጋው አይነት፣ የጥርሶቹ በጣም ትልቅ መሆን ሮበስት ወይም በጣም ጠንካራና ትልቅ የሚል ስም ያሰጠው መሆኑ ነው። ለዚህም ነው በጣም ስፔሻላይዝድ ስለሆነ አፋር ድረስ አልደረሰም የሚል ሀሳብ ይመላለስ ነበር። ፕሮጀክቱን የጀመርኩት 2012 ነው። ስለዚህ 14 ዓመት ነው የፈጀው በአጠቃላይ ፕሮጀክቱ። ግኝቱ የተገኘው የዛሬ 6-7 ዓመት ነው። ሰው ሪሰርቹን ለመስራት 7 ዓመት ፈጀ። ሰው ለማግኘት በአጠቃላይ ካልሽ 14 ዓመት ነው። ስፔሲፊክሊ ግኝቱ ከተገኘ በኋላ ግን ወደ ውጭ ወጥቶ ሲቲ ስካን ማድረግ ሌላ በጣም ዲቴይልድ የሆነ ቢካዝ እንደዚህ አይነት ኔቸር የሚባል መጽሔት ላይ ለማሳተም በጣም አሳማኝ መሆን አለበት። በጣም በብዙ ስክሩቲኒ በጣም በሳይንቲስቶች በጣም ተመርምሮ ተጨቃጭቆ ማሳመን ችለሽ ነው የሚታተመው። እሱ 7 ዓመት ፈጅቷል። ከጥቅም አኳያ እንግዲህ እኛ የምንሰራው ስራ 2 ገጽታ አለው። አንደኛው ሳይንሳዊ ገጽታ አለው። ሳይንስ የሚጠይቀው ጥያቄ ምን ነበር፣ እንዴት ሆነ ነው። ስለዚህ እሱን ሳይንቲፊክ የሆኑ ጥያቄዎች ምን አይነት ዝርያ ነበሩ፣ ምን ይበሉ ነበር፣ ከየት ወዴት ይኖሩ ነበር ነው ጥያቄው። እሱን ይመልሳል። ለዚህ ነው ኔቸር ላይ የታተመው። የኢትዮጵያ ጥቅም ስትዩ ኢትዮጵያ በሳይንሱ ዓለም ውስጥ አክተር ትሆናለች ማለት ነው። በእኛም በኩል አድርገሽ አስቢው፣ ግን በራሱ በመስሪያ ቤቱም አድርገሽ አስቢው የሳይንስ ውስጥ ተሳታፊ ትሆናለች ማለት ነው። ከዛም ባሻገር ግን ቅድም እንዳልኩት ይሄ ቱሪዝም ለማስፋፋት ሲታሰብ ለምሳሌ የድሮ ሞቶ ታስታውሳላችሁ 13 months of sunshine ነበረ which is beautiful lovely በደንብ ካሰባችሁት ከዛ በላይ ነው የኢትዮጵያ ገጽታ ከፀሐይ በላይ ነው። ደግሞ 13 months ባይሆንም ብዙ ፀሐይ ያላቸው ሀገሮች አሉ አይላንዶችን በተለይ ካያችሁ። ስለዚህ ይሄን በአጠቃላይ ሰብሰብ አድርጎ 13 monthsንም ጨምሮ ማለት ነው ቢካዝ የራሳችን የጊዜ አቆጣጠርን አለ የሚያሳየው እሱን ጨምሮ የሂውመን ክሬድልን ጨምሮ የቡናን ጨምሮ የናይልን ጨምሮ የፔትሪዮቲክ ፓተርንስ የአፍሪካን ኢንስፓየር ያደረገው ሁሉን ጨምሮ ይሄ ላንድ ኦፍ ኦሪጂንስ የሚለው ሞቶ በመጠቀም ቱሪዝም ለማስፋፋት ይጠቅማል ብዬ አስባለሁ። ቅድም ላይ እንዳሳየዋችሁ መጀመሪያ ሰላም ስትታተም ኔቸር ላይ ካቨሩ ላይ ነበረች። ግን ኒውዮርክ ታይምስ፣ ዋሽንግተን ፖስት፣ ፋይናንሻል ታይምስ ፍሮንት ፔጅ ላይ ያላስቀመጠው ጋዜጣ አልነበረም። if you just ask yourself የኢትዮጵያ ጥሩ ታሪክ ፍሮንት ፔጅ ላይ የትኛው ጋዜጣ ነው የውጭ ያያችሁት ካላችሁት እኔ ብዙ ማቃል ስንራብ ወይ ጦርነት ሲኖረን ይታያል። ስለዚህ በጣም
ገጽታ ቀያሪ የሆነ ሙያ ነው፣ በሲምቦሊክ አይን ማለት ነው። ስለዚህ በሳይንሱ ዓለም በገጽታ ግንባታ አይነት በጣም ገጽታ ቀያሪ ነው። በቅርቡ ታስታውሱ ከሆነ ሉሲና ሰላም ፕራግ ቼክ ሪፐብሊክ ሄደው ነበረ ሰምታችሁ ከሆነ እና እኔና ጆሃንሰን ማለት ሉሲን ያገኘው የእንግዳ ማነው ገስት ስፒከርስ ነበር። ስንሄድ እንደተነገረኝ ከሆነ ዲቴኑ አላውቀውም፣ ሰው 400 ዩሮ ከፍሎ ነው የገባው። ትልቅ አዳራሽ ሞልቶ ነበር። ከጨረስን በኋላ ቁጭ ብለን ፈርሙ ተብለን 1 ሰዓት ተኩል ነው ቁጭ ያልነው፣ ወረፋይቱ ሰው ማለት ነው። ስለዚህ this is the best way to represent ያንቺን ጥያቄ ለመመለስ ለኢትዮጵያ ምንድነው ካልሽ እኔ ስራዬን የማየው አንድ እንደ ሳይንቲስት ስራዬን መስራት፣ ከዛ ግን ገጽታ ግንባታ ነው። ቢካዝ አልቲሜትሊ የወደፊቱ ፋብሪካ ያው ቱሪዝም እንደሆነ ያው ዓለም ያወቀው ነው። የፋብሪካዎች አደገኝነት ያው እየተማረው ነው በግሎባል ዋርሚንግም ኤክሴትራ ኤክሴትራ። ሶ አይ ውድ ሴይ ሳይንሱን መስራት እና ገጽታ ግንባታ ላይ ትልቅ አስተዋጽኦ አለው ብዬ አስባለሁ። የስ አለው ተተርጉሟል። እኔ በእንግሊዝኛ ነው ያልኩት ላንድ ኦፍ ኦሪጂንስ። ከዛ ያ ሁለት ነገር ነው። ልክ ነሽ፣ ገብቶኛል። አሁን ይሄ ፓራንትሮፐስ የሚለው የሳይንቲፊክ ስሙ መቀየር አይቻልም። የሳይንስ ኖመንክሌቸር ሩል የሚባል አለ። አንድ ስም ከሰጠሽ ሳይንቲፊክ ነው ፓራንትሮፐስ የሚለው አይቀየርም። ምንድነው መቀየር የሚቻለው? ኒክኔም ማድረግ ይቻላል። ለምሳሌ ሰላም ትክክለኛ ሳይንቲፊክ ስሟ አውስትራሎፒቴከስ አፈረንስስ ነው። ሉሲ አውስትራሎፒቴከስ አፈረንስስ ነው። አርዲፒቴከስ ራሚደስ ነው። እነዛን ስሞች በሳይንስ ሕግ መቀየር አይቻልም። ግን አሁን ይሄኛውን ለምሳሌ ሙሉ ጭንቅላት እንፈልጋለን ካገኘን አይ ቲንክ የሆነ ሎካል የሆነ የአፋር ስም ወይ ሌላ ኢትዮጵያዊ ስም ብንሰጥ ደስ ይለኛል። ለምሳሌ ሰላም የተባለችው እንደ ብዙዎቻችሁ ወጣት ናችሁ አልነበራችሁም እንጂ እዚህ ነው ስሙን ያወጣ ነው። ከተገኘች በኋላ ለ6 ዓመታት ምንም ኒውስ አልነበረም። ዝም ብዬ ነበር ስራዬን የምሰራው። ልክ እንደዚህ አናውንስ ስናደርግ በዛን ጊዜ ሚኒስትር የነበሩት አቶ ማህሙድ ድሪር ይባላሉ። እሳቸው ነበሩ። የሰው ምን አልኩኝ፣ ያው እንግዲህ ህጻናት ችግር ነበረው። እዚያ የምሰራበት ቦታ ጦርነት፣ ግጭት፣ ጥይት ሁሉ ተተኩሶብኝ ነበረ። እሱን ነግሬ ስለነበር እሱን ሬፕሬዘንት የሚያደርግ ነገር ምን እንበላት ስንል ሪመምበር አንድ ሰው ጓደኛችን አለ፣ ማን ነው ባልቻ፣ ፌመስ አክተሩ አበበ ባልቻ ሰላማዊት አለ ኦር ያኔ የሚለንም። ከዛ ሚኒስትሩ በቃ ሰላማዊት ይረዝማል ሰላም ትባል ተብሎ እዚህ ነው ህዝቡ ነው ያወጣላት። እንደዛ አይነት ስሞች ማውጣት አይ ቲንክ አስፈላጊ ነው ለሰው ካቺ የሆነ ነገር እንዲሆን። ግን የግኝቱ እንዳያችሁት ሊሚትድ ስለሆነ ስም መስጠት አልፈለግንም። አሁን ግን አይ ቲንክ ዩር ራይት፣ ጥሩ በቀላሉ የሚገባ ስም ያስፈልጋል። አይታወቅም። በጣም አስቸጋሪ ነው ጾታ ለመለየት። መገመት ይቻላል፣ ምክንያቱም በዛን ጊዜ ወንዶቹ ተለቅ ያሉ ሴቶቹ አነስ ያሉ ነበሩ። ልክ አሁን ላይ ጎሪላ ዶኪመንታሪ ላይ ስታዩ የቺምፓንዚ ጎሪላ ላይ እንደዛ አለ። ኢቨን ባቡንስ፣ እነዚህ ዝንጀሮዎች ወደ አፋር ወደ ሌላ ቦታ ስትሄዱ ወንዶቹ ተለቅ ይላሉ። ቤዝድ ኦን ዛት መገመት ይቻላል። ግን አይ ቲንክ ሳይንቲፊክሊ ስፒኪንግ በአሁኑ ወቅት አላውቅም ማለት ነው የሚሻለው። የስ እዚኛው አሁን ያሁኑ በጣም ትንሽ የመንጋጋ ስባሪ ታትሰት። አሁን የሰላም ከ60% በላይ ነው፣ የሉሲ 40% ነው። እነዚህ ነገሮች በጣም አንሄርድ ኦፍ ወይ ተሰምቶ የማይታወቁ አይነት ነገሮች ናቸው። ብዙ ጊዜ የሚገኘው በጣም ፍራግመንተሪ የሆነ ነገር፣ ምክንያቱም 2.6 ሚሊዮን ዓመት እንትን ሲል ነበረ። ብዙ ነገሮች ሀፕን ያደርጋሉ። ሬር ነው፣ ኮምፕሊት ነገሮች ማግኘት ሬር ነው፣ ግን ይገኛል። እንደ ሉሲና ሰላምን ማየት ይቻላል። ለአሁኑ የመንጋጋ ስባሪ ብሎ ማስቀመጥ ይቻላል። ግን እኛ ፔሸንስ አለን፣ በጣም እንጠብቃለን። ፕሊዝ
ያ ይቀጥላል። አይ ቲንክ አንድ ነገር ቅድም እንደጠቀስኩት ያንገር ሰዎች ማሳተፍ ኦልሬዲ ትሬን የምናደርጋቸው ልጆች አሉ። የህይወታቸው መንገድ እሱ ከሆነና ከፈለጉ በእነሱም መቀጠል ያስፈልጋል። የስ that's good. Very good question actually. ጥያቄው በቀጥታ የሳይንስ አልቲሜት ጎል ምንድን ነው ነው። የሳይንስ አልቲሜት ጎል ምን እንደሆነና እንዴት እንደሆነ ማወቅ ነው። ብዙ ጊዜ ሰው ሚስኮንሲቭ የሚያደርገው ሳይንስ ትሩት ወይ እውነትን አፕሮክሲሜት ያደርጋል። አፕሮክሲሜት ማድረግ ነው ስራ። ኢትስ ኖት አባውት አብሶሉት ትሩት። ስለዚህ የዚህኛው አልቲሜት ጎሉ ምንድን ነው ካልከኝ በሰው ዘር አመጣጥ ላይ ምን አይነት ዝርያ በምን ጊዜ የማ አውራሽ እንደሆነ መረዳት ነው አልቲሜት ጎሉ። ከዛ በኋላ ደግሞ ያው ቅድም ያልኩት እህቴ እንደጠየቀችው ዋት ኢዝ ዘ ሲግኒፊካንስ ለአገር ለህዝብ ማለት ትችላለህ። ስለዚህ ምን እንደሆነ there are two types of science. experimental science አለ እንደ physics, there is historical science የሚባል አለ. We belong to the latter, historical science. Historical science is about figuring out what happened, and I am trying to figure out what happened. ከዛ ግን ወደ ሲምቦሊክ ወደ ሆኑ ነገሮች ስትሄድ ብዙ ሂውማኒቲን ዩኒፋይ የሚያደርጉ ሰው አዛይ ፒክቸር ላይ ለምሳሌ ከፖፕ ፍራንሲስ ጋር ዲስከስ አደርግ የማደርገው የነበረ ዲስካሽን ኢትስ ሪሊ ቨሪ ፈንዳሜንታል የሆነ ዲስካሽን ነው የምታደርገው። ስለዚህ አልቲሜትሊ እውነትን ማወቅ ነው የሳይንስ ስራ። ይሄም አዝ አ ፓርት ኦፍ ሳይንስ እውነትን ማወቅ ነው። ግን ብዙ ጊዜ ሰው ሳይንስ አሲምቶት የሚባል ማቴማቲክስ ታስታውሳላችሁ? ሃይ ስኩል ነው ካሌጅ ስንማር ኢትስ አ ላይን ዳት ጎዝ በጣም ላይኑን መንካት ይጥራል። እሱ ነው ኤክሳይቲንግ የሚያደርገው፣ ፍለጋው ነው። ስለዚህ ምንድን ነው ካልከኝ ዋት ሃፐንድ የሚለውን መመለስ ነው። ቢካዝ ዛትስ ዋት ሳይንስ ዳዝ። ኖሜንክሌቸር የሚባል ይሄ ስም አሰጣጥ በጣም መጠንቀቅ አለብን። ልክ ነህ። ለምሳሌ ሁላችንም ሀዳር ነው የምንለው የሉሲ የተገኘችበት ቦታ፣ ግን አዳዓር ነው ትክክለኛው ስሙ። አዳዓር ነው ትክክለኛው ስሙ። ሌላ አለ። አሁን ለምሳሌ ሲዲ ሐኮማ የሚባል ቦታ አለ። ሲዲ ሐኮማ ማለት ትርጉሙ ቀላል ነው። ሲዲሃ 3 ማለት ነው፣ ኮማ ተራራ ማለት ነው። ስለዚህ 3 ተራራዎች ማለት ነው። ግን ሲጽፉ ያን ያጠኑ የነበሩ ሰዎች ሲዲ ሐኮማ አረጉት። አሁን ተለየ ማለት ነው። አሁን ሳይንቲፊክ እንትን ላይ ስታየው ሀዳር ይላል፣ ሲዲ ሐኮማ ደግሞ አይልም፣ ሲዲ ሐኮማ ነው የሚለው። በሁለት ነገር ነው የማየው ይሄን። የድሮ ይሰሩ የነበሩ ሰዎች the pioneers ብዙዎቹ ፈረንጆች ናቸው እንደምታውቁት። አሁን ሲተረጎምላቸው ትራንስክራይብ ነበር የሚያደርጉት ፌር ለመሆን ለሰዎቹ ብለን። አሁን አንዱን ፈረንጅ ደግሞ አዳዓር በል ብትለው አሁን እንደምለው ያው ያስቸግረዋል። ስለዚህ ድሮ ስም ሲሰጥ እንደዚህ አይነት ስህተቶች የተፈጠሩት አይ ቲንክ አክሰፕት እናደርግና ግን ከአትሊስት ከሳይንቲፊክ ከዚህ ኖሜንክሌቸር የሚባል የማይቀየረው ከዛ ውጪ ያሉትን ነገሮች ግን ሀዳር የሚለው ወደ አዳዓር የሚስተካከልበት መንገድ መፈለግ አለብን። አይ ቲንክ እንደኔ ያሉ አይነት ሰዎችም ይሄን መስራት አለባቸው። አንድ እሱ ነው። ለምሳሌ የሉሲና የሰላም ዝርያ አውስትራሎፒቴከስ አፋረንሲስ ነው የሚባለው። አሁን ታንዛኒያውያን ቅር ብሏቸዋል። ምክንያቱም የአውስትራሎፒቴከስ አፋረንሲስ የመጀመሪያው ስፐስመን የማይቀየረው ማለት ነው ከአፋር አይደለም። ብዙ ሰው አሁን ሉሲ ይመስለዋል። ሉሲ አይደለም፣ የታንዛኒያ ፎሲል ነው። ለዚህ እነሱ አሁን ለምንድን ነው አፋረንሲስ ያላችሁብን የእኛን ፎሲል ይላሉ። ኦኬ ይሄም የድሮ ስለሆነ በቃ ይዘነዋል። እኔ አም ሃፒ ይሁንልል። አሁን ከአሁን በኋላ ግን ለምሳሌ ቅድም ኢንሲስት አደረግ ነበር ሚሌ ወረዳ ሰራይቱ ነው ትክክለኛው ስሙ። እንደዛ ማድረግ አለብን፣ ኢንፎርም ማድረግ አለብን።
ሎካሎችን በደንብ ማነጋገር አለብን። አይ ቲንክ እሱ እየተሻሻለ ይመስለኛል። የሁለተኛው ጥያቄ እዛ ያለውን ህዝብ ተማሪ ማሳተፍ አይ ቲንክ ጥረቶች አሉ። ግን በአንድ በኩል ደግሞ ይሄ እኛ የምንሰራው ስራ ከልምዴ ነው የምናገረው፣ ተማሪዎች በጣም ኢንትረስትድ የሆኑ ሰዎች አልፎ አልፎ ታገኛለህ እንጂ ከሜዲሲን ኢንጂነሪንግ ሎ ምናምን ትምህርት ጋር ሲያነጻጽሩት ብዙ ኤክሳይቲንግ ላይሆን ይችላል። ሶ ስታቲስቲክሊ አር ዊ ሉዚንግ ነምበርስ ብዬ አስባለሁ። ስለዚህ አሁን ምናልባት ከኤሌመንተሪ ስኩል ጀምሮ ይሄ ትምህርት በአማርኛም በኦሮምኛም በአፋርኛም በትግርኛም በሌላም ማስተማር ብንጀምር ጥሩ ይመስለኛል። ስለዚህ አይ ቲንክ ኃላፊነት ነው እያልክ ያለው፣ ኃላፊነታችን መወጣት አለብን። ማጂክ ቡሌት እንደዚህ አይነት መፍትሄ የለውም። በተለይ እኛ አፋርን በደንብ የምናውቅ ሰው ደግሞ ስፔሲፊክ የሆነ አስተዋጽኦ ማድረግ እንችላለን። ለምሳሌ ከሰመራ ዩኒቨርሲቲ ጋር መተባበር አንድ መንገድ ነው። እዚህም እዛም ማገዝ ትሞክራለን። ለምሳሌ ትምህርት ቤት የሌለው ቦታን ነገር ለማድረግ እንሞክራለን። ግን አይ ቲንክ ሲስተሚክ በሆነ መንገድ ነው ይሄ መፈታት ያለበት። ሶ አይ አግሪ ዊዝ ዩ። ስሞቹ መታረም የሚችሉት ነገሮች መታረም አለባቸው። ከአሁን በኋላ በተለይ አሁን በሚዲያ ላይ አዳዓር የሚባለው ቃል ብንጠቀም ደስ ይለኛል። ሲዲ ሐኮማ የሚለው ቃል ብንጠቀም ደስ ይለኛል። ይሄ እኛ ስራ ይሆናል። ይሄ በአጠቃላይ ሊትሬቸር ውስጥ ገብቶ ለምሳሌ የኛ ሀገር ብቻ አይደለም፣ ሌላም ሀገር አሜሪካም ሀገር አንድ ስም ከገባ አሜሪካውያን ስለሆኑ ሊያስወጡት አይችሉም፣ ህጉ ስለሆነ ማለት ነው። ሶ እንተባበር ነው የምለው እንጂ አሁን ዝም ብዬ እንዲህ ነው ብዬ ማጂክ አይነት ሶሉሽን እንዳለው ማቅረብ አልፈልግም። but thank you for your question.